እድለኛነት ነው ምእመናን። እግዚአብሔር የተመሰገነ ይሁን። ስለዚህ ቅዱስ ጳውሎስ ደግሞ የተማረና እጅግ የተመራመረ ሰው ነው። እንዲያውም ጌታ መድኃኔዓለም ኢየሱስ ክርስቶስ በተያዘበት ጊዜ 440 ጊዜ ጌታችን ኢየሱስ ክርስቶስን የገረፈው ሳውል በሚለው ስሙ ገና ጳውሎስ ሳይባል እያሳደደ በነበረበት ጊዜ፣ ለእምነቱ ቀናተኛ በነበረበት ጊዜ በዘንግ ራሱን የመታው፣ በገረረ ወይም ባለፋ ወዝ ቅባት ባልነካው የበሬ ቆዳ ጀርባውን የገረፈው 440 ጊዜ የገረፈው በኋላ በአገልግሎት ስያሜው ጳውሎስ የተባለ በአሳዳጅነት ስሙ ደግሞ ሳውል የተባለ እሱ ነው። 40 እንዲገርፉ ጡንቻ ላላቸው ጉልበት ላላቸው ለመግረፍ ለተመረጡ ሰዎች 40 ተፈቅዶላቸዋል። ነገር ግን ቅዱስ ጳውሎስ ወይም ደግሞ ሳውል ሲገርፈው ጌታችን ኢየሱስ ክርስቶስ ቃል አውጥቶ ተናግሯል። ምን የሚል ቃል? እግዚአብሔር ምርጫውን አስቀድሞ ነበር ያሰበው። ቅዱስ ጳውሎስን እንዴት አድርጎ እንደሚመርጠው መመረጥ ላይቀር መመለስ ላይቀር ለምን ትገርፈኛለህ የሚል ጌታችን ኢየሱስ ክርስቶስ አሰምቶታል። ያን ጊዜ ተናደደ። እኔ አንተ ወደምታስተምረው ትምህርት ልመለስ፣ እኔ ወደ አንተ ሐሳብ ልሳብ እንዴት ይሆናል እያለ ተናዶ 440 ጊዜ ገረፈው ነው። እዚህ ቅዱስ ጴጥሮስና ቅዱስ ጳውሎስን ስንመለከት የተማረና ያልተማረ ሀብታምና ደሃ ናቸው። መጨረሻ ላይ ያንን መመረጡ ኢየሱስ ክርስቶስ እንዴት እንዳጸናለት ተመልከቱ ምእመናን። በሐዋርያት ሥራ ምዕራፍ 9 ቁጥር 4 እስከ 5 ላይ ተመልከቱት። አስቀድሞ መመለስ ላይቀር ለምን ትመታኛለህ ብሎ ትንቢት ነግሮታል። እንደሚመለስ የሚያውቀው እግዚአብሔር። እኛ ዛሬ አሳዳጅ የሆኑትን ሰዎች ዘራፊ፣ ሌባ እያልን ቀጣፊ እያልን የሁል ጊዜ ስያሜ የምናሸክማቸው ሰዎች አለን። እግዚአብሔር መቼ እንደሚመልሳቸው አይታወቅም። እኛ አንድ ቀን በስርቆት በዝሙት ያየናቸውን ሰዎች ሁልጊዜ ንስሐ እንኳን ቢገቡ የማይመለሱ አድርገን ነው የምንመለከታቸው። ያ ሌባ፣ ያ ወንበዴ፣ ያቻ መንዝራ፣ ያ ምናምን እያልን እንጠራቸዋለን። እግዚአብሔር ግን የሚመልስበት የራሱ ጊዜ አለ። መመለስ ላይ ቀር እያለ ጌታ በተገረፈ ጊዜ ይህንን ቃል ተናግሮ ነበርና ጌታ ሞትን ድል አድርጎ ከተነሳ ካረገ ከ8 ዓመት በኋላ ትንቢቱ ተፈጸመ ማለት ነው። በደማስቆ ጎዳና ክርስቲያኖችን እያሰረ ቤተ ክርስቲያንን እያሰደደ የሐሰት ዶሴ ምስክር ሰነድ እያሰነደ ክርስቲያኖችን መከራ ያጸናባቸው ስለነበረ የሚያይበትን አይነ ስጋውን አሳውሮ መንፈሳዊ አይን ሊሰጠው መመረጡን ሊያጸናለት ሁለቱን አይኖቹን አውሮ እንደ መብረቅ ብልጭታ በደማስቆስ ጎዳና በአውራ ጎዳና በእኩለ ቀን ማንም ሰው በሌለበት ያንን ጉልበተኛ እግዚአብሔር ዘርግቶ አስቀምጧል። የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ ብሎ ማንነቱን ገልጾ ያን ጊዜ ለምን ትመታኛለህ የሚለው ድምፁን ሳይቀይር ተናግሮታል። ታዲያ ምን ላድርግ? ያ ጉልበት ሁሉ ሽባ ሆነ። ያ መመካት ሽባ ሆነ። ያ ማንነት ሽባ ሆነ። ያ መማር ያ ማወቅ ባዶ ሆነ። እግዚአብሔርን ወደ ማምለክ ተተካ። ወገኖቼ በዚህ ዓለም ላይ ያሉ ነገሮች የሚያስመኩ አይደሉም። የምንናገርበት አንደበት አንተ የሚያሰኝ እጅን ካፍ ላይ የሚያስጭን ቢሆን እንኳን ባይለ ጸጋ የሚያሰኝ የተረፈ የተትረፈረፈ ሀብት ቢኖረን እንኳን ወን መልከ መልካም የሚያሰኝ የሚያስብለን የሚያስደንቀን ውበት ቢኖር እንኳን የሚጠፋ የሚያልፍ ነው፣ ዘላለማዊ አይደለም። ለዚህ እስከ ዓለም ፍጻሜ ያለውን እግዚአብሔር መከተል ይበጃልና ማለት እግዚአብሔርን መከተል ይበጃል። ስለዚህ በደማስቆ ጎዳና ከጣለው በኋላ ሐናንያ ለሚባለው ካህን
ለሱ ካልነገርክ እስካሁን የሰበሰብከው በደል፣ ያፈሰስከው ደም፣ ያሳሰርካቸው ክርስቲያኖች ግፋቸው ባንተ ላይ ስለሚሆን ካህኑ ካላየህ ኑዛዜ ካልሰጠህ በፍጹም ኃጢአት አይወገድም። አርቀ ሰማያዊውን መንግስት ማየት አትችልምና ወደዚህ ታላቅ ካህን ሂድ። ታዲያ ወደ ካህኑ እየተመራ በሰው እየተመራ ሲሄድ የቅዱስ ጳውሎስን ጉልበት፣ ትምክህት፣ አሳሳሪነት፣ ገራፊነት የማያውቅ የለምና አናንያ ካህኑን ፈራይ። እኔ ገራፊ መሆኑን ነው የማውቀው፣ እኔ ደብዳቤ መሆኑን ነው የማውቀው፣ ቤተክርስቲያንን ማዘጋት፣ ክርስቲያኖችን ማሳደድ ነው የማውቀው። ስለዚህ በሚያውቀው ትምህርቱ በሚሰራው ብልሃቱ አይነ ስውር ሆኖ መጥቶ እኔን ደግሞ ሊያጠቃኝ ነውን ብሎ ካህኑ እስከሚፈራ ድረስ አድርጎታል። እግዚአብሔር ይህን አድርጎ መለሱ። እየተመካ ኃያል በኃይሉ እየተመካ ባዕል በእህሉ ባለጸጋ በሀብቱ አይመካ ጉልበተኛም በጉልበቱ አይመካ ዘሰ ይትመካ በእግዚአብሔር። የሚመካ በማን ይመካል? በማን ይመካል? በእግዚአብሔር ይመካል። ስለዚህ አናንያ ካህኑ አጥምቆ ንስሐውን አናዞ ይህንን ስርዓት ከፈጸመለት በኋላ እንደ ቅርፍት ያለ አይኑ ላይ ተነስቶ ወደቀለት ይላል። ክብርና ምስጋና ለእግዚአብሔር ይሁን። መጥፎ አይን፣ ወገኑን የማያስወድድ አይን፣ በጥላቻ ሌሎቹን የሚያይ አይን፣ እኔ ብቻ የሚል አይን፣ ያየው ሁሉ የሚኮንን አይን፣ የማይጠቅም ወደ እግዚአብሔር የማያደርስ አይን፣ ከእግዚአብሔር ጋር የማያገናኝ አይን፣ ደም ካላየ ሰው ካልታሰረ ካልተደበደበና ካልተፈነከተ ደስ የማይላቸው ሰዎች እኮ አሉ ምእመናን። ልቦናቸውን እግዚአብሔር ይመልስልን። ስለዚህ በዚህ መልኩ እግዚአብሔር ምርጫን ያጸናል። እዛ በኋላ የሚመካበትን ትምክቱን ተወ፣ ሁሉን ነገር ረሳ። የትምህርት ዓላማ ምን ልፈልጌ ነው? የተመረጠ ሰው ምርጫውን ያጸናል። በጥቃቅን ምክንያቶች በትንንሽ ስህተቶች ምክንያት በመፈለግ ወደ ኋላ የሚሸሽ አይደለም። የተመረጠ ሰው ቃሉ እንደማር እንደ ወተት ይጣፍጠዋል፣ ይጸናል። መከራ ቢመጣ፣ ረሃብ ቢመጣ፣ ስደት ቢመጣ፣ ትችት ቢመጣ ወደ ኋላ አይልም፣ ወደ ኋላ አይልም። ሁሉ ነገሩ ይጸናለታልና ማለት። እዚህ የተጠሩበት ዓላማ አንድ እግዚአብሔርን ለማገልገል ቅዱስ ጳውሎስ ያልተማረ የተማረ፣ ቅዱስ ጴጥሮስ ያልተማረ የተማረውንና ያልተማረውን እግዚአብሔር ይመርጣልና በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ተመልከቱት የቅዱስ ጳውሎስን ምርጫ። የቅዱስ ጴጥሮስን ደግሞ ምርጫ በሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ ተመልከቱት። ስለዚህ መመረጣችን ማጽናት ያስፈልገናል። የተመረጠ ሰው ሰፊ አስተዋጽኦ አለው። ለአሁኑ በጊዜው በእጅ የማይታይ የማይዳሰስ በዓይን የማይታይ ሊሆን ይችላል። ካለፈ በኋላ ግን እንረዳቸዋል። የተመረጠ ሰው ሰፊ አስተዋጽኦ አለው። ምንድነው አስተዋጽኦ? በቤተ ክርስቲያናችን ዙሪያ ቅዱስ ጴጥሮስ ያደረገው አስተዋጽኦ ምንድነው? ከመስበክ፣ ሰውን ከማስተማር፣ ወደ እግዚአብሔር ከመመለስ፣ የተጣሉትን ከማስታረቅ፣ መንጋውን ከማብዛት ውጪ ሌላ አስተዋጽኦ ምንድነው ተብለን ብንጠየቅ ቅዱስ ጴጥሮስ እኛ የምንማርባቸው የምንረዳባቸው 8 ምዕራፎችና 2 ታላላቅ አበይት የሆኑ መልእክታትን አጽፎ አስቀምጦልን አስተዋጽኦ የሚባለው ይሄ። ዛሬ እኛ በቤተክርስቲያን እንሰበሰባለን። መሰብሰባችን ብቻ አይደለም፣ ምንድነው አስተዋጽኦአችን ለሃይማኖታችን የሚል ጥያቄ ቢነሳ ምን ይሆን መልሳችን? አዎ ጧትም ማታም እንመላለሳለን። በቅዳሴው በሰርጉ በኪዳኑ እንመላለሳለን። ለቤተ ክርስቲያናችን የምናተርፈው ለቀሪው ትውልድ የምናስቀምጠው
አስተዋጽኦ ምንድነው ተብለን ብንጠየቅ ራሳችን አዙረን እንድንፈትሽ ያደርጋል። መጽሐፍ ቅዱስን የምንወደው የሃይማኖት ትምህርት የምናዘወትረው ለዚህ ነው። መስታወት ስለሆነ ነው። ምእመናን እንደምን ዋላችሁ? እንደ መስታወት ያለ ጠቋሚ ነገር አለ የለም ማለት ግድግዳችሁ ላይ እያንዳንዳችሁ ግድግዳ ላይ ወይም በቁም ሳጥናችሁ ወይም በመሳሰለው ነገር መስታወት አለ አይደል? መቼም ጧት መስታወት ላይ የሚያፈጥሰው የለም። ያደረውን ፊታችን ምን እንደመሰለን ከስተናል ተመጭቶናል የሚለው እናይበታል። መስታወት ይህንን ያህል ፊታችን ላይ ያለውን እድፍና ጉድፍ ጠቁሞ ካሳየን የእግዚአብሔርን ቃል የምንሰማ ሰዎች ደግሞ ሁልጊዜ እንዴት ያምር ሕይወታችን፣ እንዴት ይሰምር መንገዳችን። ለጊዜው መስታወቱ ፊታችን፣ አካላችን፣ ገጻችን ነው የሚያሳየን። የእግዚአብሔር ቃል ደግሞ ውስጣችን የምናይበት የምንመረምርበት እኔ ማን ነኝ የምንልበት። ሰው ይሄንን ከተመለከተ ነው በእምነቴ ያበረከትኩት አስተዋጽኦ ምንድነው ብለን እንድናስብ የሚያደርገን። ስለዚህ ቅዱስ ጴጥሮስ ያበረከተው አስተዋጽኦ እስከ ምጽአተ ዓለም እስከ ወዲያኛው ድረስ ትውልድን ሲገነባና ሲያንጽ ሲያስተምር የሚኖር 8 ምዕራፎችና 2 መልእክታትን ጽፎልናል፣ አስቀምጦናል። ዛሬ ሃይማኖታችን ለመረዳት እነዚህ እንጠቅሳለን፣ መነሻ እናደርጋቸዋለን፣ እንማርባቸዋለን። በዚህም ቅዱስ ጴጥሮስን በደንብ አድርገን እናውቀዋለን። ያደረገው አስተዋጽኦ ይሄ ነውና ለዛውም እየተገደሉ እየተሳደዱ እየተገረፉ ከፍ ብለው ከአንገት ዝቅ ብለው ከባት እየተመቱ እየተቆረጡ ይህንን ተረድተው ነው የሚያገለግሉት። ይህንን ሳይረዱ ማገልገል አልቻሉም። ቢገሉን ስጋችን እንጂ ነፍሳችን መግደል አይቻላቸውም በሚል ነው። ይህንን እኮ ከዮሐንስ መጥምቀ መለኮትም እንረዳዋለን አይደል? መንግስታትን አልፈራም። የሚያስፈራና የሚያስደነግጥ ሄሮድስን ሊደነግጥለትና ሊፈራ አልቻለም። በሚሰራው ኃጢአትና በሚፈጽመው በደል ፊት ለፊት ላይ ሞግቶታል። የተመረጠ ሰው እንደዚህ ነው ምእመናን። የወንድምህን የፊልጶስን ሚስት ልታገባ ይገባል። እንዴት ከአንድ እናት ከአንድ አባት የተወለዱ የሁለት ወንድማማቾችን ሚስት ልታገቢ ትችያለሽ፣ ባል ልታገቢ ትችያለሽ እያለ ይሰብክ ነበር፣ ያስተምር ነበር ቅዱስ ዮሐንስ ወንጌላዊ መጥምቀ መለኮት። ደግሞ ሄሮድያዳ ንግሥት መሆን አምሯታል። ዓለም እንደዚህ ነች። ጥቅም ከመጣ በምድር ላይ የምንከብርበት ነገር ከመጣ እንሾምበታለን፣ እንሸለምበታለን፣ በሰዎች ዘንድ እንመሰገንበታለን፣ በሰው ቤት ከብረን እንታይበታለን። ደሃ ከመባል ሀብታም መባል ይሻላል ብለን የተመረጥንበትን ዓላማ ትተን ወደ ኋላ ወደ ጨለማ የተመለስን ሰዎች የለንም። መመረጥ ማለት ይሄ ነው። ስለዚህ የሄሮድስ ሚስት ብትሆን ንግሥት ትሆናለች። አንድ ደግሞ ክፉ ልጅ አለቻት፣ ወለተ ሄሮድያዳ የምትባል ቁጭ አድርጋ ልጇን አንድ ጊዜ ተንኮል አስተማረቻት። እኔ ሄሮድስ እንዳገባ ተጠይቄያለሁ። ዮሐንስ የተባለ አስተማሪ ግን በእግዚአብሔር ተመረጥ፣ ተወደድኩ፣ ሕዝቡ ይወደኛል የሚል እኔ ሄሮድስን እንዳላገባ እየከለከለኝ ነው። እኔ እሱን ባገባ ንግሥት ሆናለሁ፣ አንቺ ደግሞ ልዕልት ትሆኛለች። የንጉሥ ሚስት ንግሥት ትባላለች። የንግሥት ወይም የንጉሥ ልጅ ደግሞ ሴቷ ልዕልት ትባላለች። የንጉሥ ልጅ ወንዱ ልዑል ይባላል። ስለዚህ ልዕልትነትሽ ይቀራል። ለዚህ ሄሮድስ እየደረሰ ነው ልደቱ። ሹማምንትን ጠርቷል፣ ዘፋኞችንም ጠርቷል። መጽሐፍ ቅዱስ ዘፋኝ ወደ እግዚአብሔር መንግሥት አይገባም ብሎ የሚናገረው ለዚህ ነው። ግጥሙን ራሷ ገጥማ ዜማውን ራሷ አውጥታ በሹማምንቱ ፊት በመሳፍንቱ ፊት በልደቱ ቀን እንዲህ ብለሽ ዘፈኝለት፣
ዋርሳን አትውረሱ፣ ድንበር አታፍርሱ ብሎ ያለው ማን ነው? ዮሐንስ ከሆነ ከአንገቱ በላይ ነው ብለሽ ግጠሚለት ብላ አስተምራለች። አያችሁ፣ ዋርሳ ታውቃላችሁ? ምዕመና እንደምን ዋላችሁ? ዋርሳ ታውቃላችሁ አይደል? የወንድም ሚስት ምን ትባላለች? ዋርሳ ትባላለች። ድንበር አታፍርሱ፣ ድንበር ገፍታቸዋል፣ ከድንበር ዘላቸዋል፣ ስራ ጥሳቸዋል እያለ ዮሐንስ ይሰብክ ስለነበረ ለዚህ በሹማምንቱ ፊት ቆማ ዘፈነችለት። ምን ያድርግ? ደስ አለው። ከመንግስት እኩሌታ የለም የምንፈልገው ይህ አይደለም የሚፈልገው። ዋናውን መንግስትነት ማን ከልክሎን? የምንፈልገው ይሄንን አይደለም። እናቴ ንግስት እንድትሆን ነው። እናቴ ንግስት ከሆነች ደግሞ እኔ ልዕልት መሆኔ አይቀርም። እኛ የምንፈልገው ንግስት እንዳትሆን እናቴ የሚሰብከውን የሚከለክለውን ዮሐንስን አንገት ነው የምንፈልገው ያለች። ነገ ከተወሰነ ቀናት በኋላ ስለምንማረው ይህን ትምህርት ወደዛ ሊሄድ አልችልም። ስለዚህ የተመረጠ ሰው አስተዋጽኦ ሰፊ ነው። ቅዱስ ጴጥሮስ 8 ምዕራፎችንና በጣም ብዙ የሆኑ ቁጥሮችን አበርክቶልናል። 2 መልእክታትና 8 ምዕራፎች ያሉት 2 መልእክታትን ጽፏል። አስተዋጽኦ ይሄ ነው። ቅዱስ ጳውሎስ ደግሞ 100 ምዕራፎችን የያዘ 14 መልእክታትን ጽፎልናል። አስተዋጽኦ ይባላል። ከመስበክ ባለፈ፣ ከማስተማር ባለፈ፣ ከመገሰጽ ባለፈ፣ መንጋውን በሕዝብ ከመሙላት ባለፈ እያነበብናቸው እነሱን ተጋድሏቸውንና መመረጣቸውን እንድናጸና በሃይማኖት እንድንኖር አድርገው የከተቡልን መጽሐፎች አሉ። ስለዚህ የቅዱስ ጳውሎስ መልእክታት 14 ናቸው። 100 ምዕራፎች 14 መልእክታት አሉት። ይህም ብቻ አይደለም። ቅዱስ ጳውሎስ በምዕራፍና በቁጥር ብቻ አይደለም የምንወስናቸው የማዳን ጸጋ ደግሞ ተሰጥቷቸዋል። ዛሬ በቅዱስ ጴጥሮስ በተሰጠው አማላጅነት ጸበል፣ በቅዱስ ጳውሎስ በተሰጠው አማላጅነት ጸበል የሚፈወሱ ሰዎች ከዚህ ይደርሳል። ቅዱስ ጴጥሮስና ቅዱስ ጳውሎስ ደግሞ የሚያድኑበት የራሳቸው ጸጋ። ቅዱስ ጴጥሮስ በጥላው ያድናል፣ ቅዱስ ጳውሎስ ደግሞ በልብሱ ያድናል። ይሄ የማዳን ጸጋቸው ነው። ጥላ ታውቃላችሁ? እንዲህ ለፀሐይ የምንከላከልበት ጥላ አይደለም። ጀንበሯ ወይም ፀሐይዋ ስትዞር አብሮ የሚሽከረከረው ጥላችን ነው። የቅዱስ ጴጥሮስ ጥላ ካረፈበት አንድ በሽተኛ አፈፍ ብሎ ይድናል። ይሄ ነው ምልጃ የሚባለው። አንዱ ይሄ በጥላው ያድናል። ቅዱስ ጳውሎስ ደግሞ የለበሰውን ልብስ ነው ከነኩት ይድናሉ። ለዚህ ቅዱስ ጳውሎስ የረባ ልብስ አይለብስም። የበግ ፀጉር እየባዘተ ያንን እየሰፋ ነበር የሚለብሰው። ጧት ለብሶ የወጣው ማታ ለብሶት አይገባም፣ ይወጫጭቁበታል። ለድነት ይፈል አያችሁ፣ ጥላቸው ሁሉ መድኃኒት ይሆናል። እኛ ቅዱሳን የምንወድበት ዋናው ምክንያቱ ይሄ ነው። የረገጡት መሬት አፈሩን የቀመሰ ይፈወሳል። የተናገሯቸው ወይም ያስተማሯቸው ሰዎች አጋንንት ካለባቸው ከላያቸው ላይ ይወገዳል። ስለዚህ እግዚአብሔር ቃል የገባላቸው ይሄንን ነው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ይሄንን ቃል የሰጣቸው ከዓለም ፍጻሜ በኋላማ የሰው ልጅ እንደ መላእክት እኮ ነው የሚኖረው። ከዓለም ፍጻሜ በኋላ እንደ መላእክት ነው የሚኖረው። ለዚህ የክብር ስም እዛ በኋላ ተሰጥቷቸዋል።